በጊዜው መኪና መንዳት ብቻ ነው ያስታወሰው፣ ግን ሌላ ነገር እንደሚያስታውስ በጣም እርግጠኛ ነኝ። እንዲህ የምትሳቀቅ ከሆነ ለምን ቶሎ ብለን አናስወግደውም? ነገርኩህ እኮ አሁን ላይ እሱ ማስወገድ የለብንም። ትርሲት ልትነቃብን ትችላለች። በትርሲት ጉዳይ በጣም መለሳለስ እያበዛ ነው። ለምንድን ነው ቀላሉን ነገር የምታካብደው? ተከስተ እኔ እያካበድኩ ሳይሆን ትርሲትን ስለመወዳት ማጣት ስለማልፈልግ ነው። እሺ ደስ እንዳለ። ግን ደግሞ ብሩክ ሁሉንም ነገር የሚያስታውስ ከሆነ በራሴ እጅ ተናዳፊ እባብ አንገት ላይ እየጠመጠምክ እንደሆነ ወቅ። እሱንም አውቃለሁ። ልክ ነህ። እና የምትሰራው ስራ ልክ እንዳልሆነ ካወቅ ለምንድን ነው ማናስወግደው? ስማ፣ ነገ አብረን የምንሄድበት ቦታ ምንም ነገር ሳይማር መኪና መንዳት ቻለ። ከዚህ በፊት ትውስታውን ከማጣቱ በፊት መኪና መንዳት ይችል ነበር እንዴ? እሱማ ያው በፊት በጣም ጎበዝ ሹፌር ነበር። ብዙ ጊዜ ትውስታቸውን ያጡ ሰዎች እስኪላቸውን አያጡ። ትርሲት ከቤት እንደወጣ አውቃለች። አንድ ደብዳቤ በማስቀመጥ ብቻ ከወጣ በኋላ በጣም አስጨንቋታል። የዚህ ሁሉ ምክንያት የሆነው ብሩክ የዚህ ምክንያት የሆነው ሚኪ ብሩክ ማስታወስ ከጀመረ ጀምሮ በጣም አስጨንቆታል። ከመጀመሪያው ከዛ ከሞተ በኋላ ብዙ ጊዜ የሚጥረው የነበረው ከትርሲት ጋር የነበረውንም ሀብት ሙሉ ለሙሉ በሚኪ ስም በራሱ ለማድረግ ነበር ነው። ይህ ነገር ለማድረግ በሚጣደፍበት ሰዓት አጋጣሚ የብሩክ ብቅ ማለት በጣም ሀሳቡን ይበልጥ ተወሳስቦበታል። ብሩክ የሚኪ ሁኔታ ምንም አላስደሰተውም ነበረ። ለመውጣትም ሞክሮ ነበረ። ግን ደግሞ ትርሲት አንተ እኔንም እንኳን ጥለኸኝ የምትሄድ ከሆነ ጭራሽ ግን ልጆቹስ ምን ልላቸው ነው በማለት ነበረ ያስቀራችሁ። ይህንን ነገር የተከፋህበት ምክንያት የሚኪ ጉዳይ ከሆነ ሚኪም ደግሞ ይቅርታ ይጠይቀሃል ብለው ነበርና ሚኪም በማስመሰል ውስጥ ሆኖ ይቅርታ ጠይቆት ነበረ። ያንን ይቅርታ ግን ከልቦ አልነበረምና ሚኪ ግን ይህንን ይቅርታ ሲለነበረው ትርሲትም ጸባ እንዳቀይርበት ነበረ። የትርሲት ቃልም ለማክበር ብሩክንም ይቅርታ ጠይቆት ነበረ። በዚህ መሀል ግን ትርሲት በጣም ደስ ብሏት ነበረ። ብሩክን ይቅርታ ስለጠየቀው ስታመሰግነው ነበረ። ግን ደግሞ ብሩክ ምንም አክል የሚኪ ሁኔታ አላስደሰተውም። ግን የትርሲትንም ሁኔታ እንድትደሰት አድርጓታል ማለት ነው። በዚህን ሰዓት ግን ሚኪ የራሱንም መንገድ ጀምሮ ነበረ ከተከስተ ጋር በመሆንና ይሄ ነገር ምንም አላማረኝም፣ በቀጣይ ምናልባት መኪና መንዳት ብቻ ሳይሆን ሁሉንም ሊያስታውስ ይችላል ብሏል። ይሄ በነገረው ሰዓት ጓደኛው አንተ ነህ እሺ፣ ይህንን ካሰብክ ከፈራክ ለምንድን ነው ማናፋጥነው ነገሩ ብሎታል። ብሩክን ፈጥነን ከዚህ ዓለም ማስወገድ አለብን፣ በህይወት ማቆየት የለብንም፣ ቀጣይ ምናልባት ያስታውሳል ሁሉንም ነገር ብሎታል። ሚኪም ይሄ ነገር ማድረግ የለብንም አሁን ብለዋል። ከሚኪና ከተከስተ ጋር ከመጀመሪያ ጀምሮ ያቀዱትንም ብሩክን በህይወት አለማቆየት ነበረ። ነገር ግን አሁን ወደ ቤት ከመጣ በኋላ ሚኪ የሰማውንም ብሩክ መኪና መንዳት ጀምሯል ብላ ነበረ የነገረችው። ይህንን ከነገረችው በኋላ ፊቱን በጣም ተቀያይሮ ከከስተ ጋር ያወሩትንም ነገር ትዝ ብሎት ነበረ። በመሀልም ግን ትሪስትም ይሄ ነገር በጭራሽ አንተ ለምን አስጨንቆሃል መኪና ማስታወሱ ስራ አለችው። ተከስተ ደግሞ ለምን አናስወግደውም ሲለው ይህንን ነገር ትዝ ብሎታል። ይሄኔ አሁን ላይ እሱ ካስወገድ ነው እሷ ትነቃብናለች፣ ስለዚህ ይሄ ነገር ማድረግ የለብንም ብሏል። አሁንም ቢሆን ታዲያ አንተ በትሪስት ጉዳይ እንደዚህ እየተለሳለስክ ሁሉንም ነገር መጨረሻ ታጣለክ ብሎ ተከስተ አስጠንቅቆታል። ቢሆንም ትሪስትን እንድትነቃ ማድረግ የለብንም፣ ብሩክን አሁን ካስወገድ ነው እኔ መሆኔን ታውቃለች ብሏል። ግን ደግሞ በብሩክና በትሪስት መሀል ያለውንም ግንኙነት ቅርበት እየተቀራረቡ ይገኛሉ። ተከስተም አስጠንቅቆታል ለሚኪ አንተ ታዲያ ትሪስት በብሩክ ሶስተኛዋ ልጅ እስከምትወልድ ድረስ ነው ወይ የምትጠብቃት ብሎታል። በጣም ተናዷል ሚኪ። እንኳንና ይሄን እስከምታደርግ ብሩክን ከምድረ ገጽ አጽፈዋለሁ በማለት ነበረ ራሱን ሲዝት ያቆየው። ታዲያ ይህንን ካሰብክ ለምንድን ነው እሷንም የማናስወግዳት ብሎት ነበረ።
ስለ ትዕግስት መጥፎ ነገር ብታወራ ካሁን በኋላ በጭራሽ ምንም እንድትሆን አልፈልግም ብሏል። ታዲያ እንደዚህ ከሆንክማ መቼም ቢሆን አይሳካልንም፣ የለፋነው ሁሉ ባዶ ይቀራል ብሏል። ሚኪ የሚያስበውንም በትዕግስት ጉዳይ ምንም ነገር እንዳታስብ ብሎ ስላስጠነቀቀው አሁንም እርምጃችን ብሩክን ከዚህ እንዲጠፋ ማድረግ ነው ብሏል። ብሩክ አሁንም የሚኪ ሁኔታ አላስደሰተውም። ከቤት ወጥቼ የእሷን ትዳር መበተን የለብኝም ብሏል። ግን ደጋግማ አስጠንቅቀዋለች። ካሁን በኋላ ከዚህ ቤት ለመውጣት እንዳታስብ ብላ አስጠንቅቀው ነበረ። በዚህ መሀል ግን በጣም ብዙ ትኩረት አድርጎ ነበርና ብሩክም አሁን ላይ ከዚህ ቤት እንደወጣ ከከለከለችኝ አንድ ነገር ማድረግ አለብኝ ብሎ ወስኗል። ውሳኔው የነበረው እኔ ወደ ጋሺ ቤት ሄጄ በዛውም ይሁን ምክንያት እዛውም መቅረት አለብኝ ብሎ ነበረ። ግን ደግሞ ወደዛ ሊሄድ ነው ብሎ ሲያማክራት እሷን በደስታ ነበረ የተቀበለችው። አንቺ እኮ ፍቃድ የምትሰጭኝ አልመሰለኝም ነበረ ሲላት ነበርና እነሱ እኮ ባለውለቶቻችን ናቸውና ስለዚህ እኔም እንኳን መጠየቅ እፈልጋለሁ ብላለች። በዚህን ጊዜ ግን ይሄንን ጊዜ ነበረ መኪና መንዳቱን ያስታወሰው። ወደ ነጋሽ ቤት ከሄደ በኋላ ሚጡም አክሮፋው ነበረ። አነጋገሯ ሁሉ ተቀይሮበት ነበረ። ብሩክም ሚጡም ትከፋብኛለች ብሎ ከመጀመሪያውም እርግጠኛ ነበረ። ግን ደግሞ ብሩክ በዚህ ናክል ሚጡ ታመራለች ብሎ አላሰበም ነበረ። እዛ ከደረሱ በኋላ ሲጨቃጨቁ ነበረ። በቃ እንግዲህ ሰውን ፊት መጨቃጨቃችሁም አታቆምም እያላቸው ነበረ ጋሼ። ግን እሷም ምንም ትዕግስትም እዛ ካደረሰችው በኋላ በቃ በኋላ ላይ መጥቼ ወስድሃለሁ ነው ከነሱ ጋር ጊዜ ያሳልፍ ብላ ለመሄድ ወስና ነበረ። በዚህን ጊዜ ጋሼ ለምን ትሄጃለሽ? አንቺ መጫወት አለብሽ እያሏት ነበረ። አይ ስራ ስላለብኝ ነው በኋላ እመጣለሁ በማለት ነበረ የተሄደችው። ብሩክም በዚህን ሰዓት ከነሱ ጋር ለመቆየት ነበረ። ሚጡ ግን በጣም ስለተናደደችበት አባዬ በቃ እኔ መሄድ አለብኝ በማለት ነበረ ብሩክንም ትታ ለመሄድ የወሰነችው። በዚህ መሀል ግን ብሩክ ለምንድን ነው እኔ እኮ ብሎ በሚላት ሰዓት በቃ አንተ ከአንተ ጋር ምንም ማውራት አልፈልግም ብላ ተናዳበት ትሄዳለች። ቀድሞው ሳትሄድ እሱም በቃ አባዬ ጋሺ በቃ መሄድ አለብኝ እኔም ብሎ መንገድ ይጀምራል። ሚጡም ታዲያ ምለምንህ መስሎሃል እንዴ? መሄድ ከቻፈል እንደፈለግ ሄድ አለምንህም እያለችው ነበረ። ብሩክም ተነስቶ ሲሄድ የእውነትም ጨክነህ ልትሄድ ነው እንዴ? ምን አይነት ጨካኝ ነህ እያለችው ነበረ። ሚጡም በዚህን ሰዓት ሄዳ በቃ ቆይ እያለችው ነበርና ሄዳ እጁንም ንክስ አድርጋ አስቆመዋለች። ሚጡ ብሩክንም በጣም የምትወደው እና የምትሳሳለት ወንድሟ ስለሆነ ግን ከአይኗ ስለጠፋ የረሳት መስሏት ነበረ። በዚህ መሀል ብሩክንም ወደ እነሱ መልሰዋለች። በዚህን ጊዜ ግን ትዕግስት ወደ ቤት ስትመጣ ብሩክም መጥቷልና በጣም ሚኪ ግን በጣም ብስጭት ውስጥ ገብቷል። አሁንም ቢሆን የብሩክንም መገኘት በጣም አስጨንቆት ነበረ። ትዕግስት አሁን ላይ መኪና መንዳት ከጀመረ ቀጣዩን እርምጃ ደግሞ ሁሉንም እንዲያስታውስ ማድረግ ብላለች። ግን ደግሞ በመሀል ሚኪ ሁሉንም ነገር ለማበላሸት ዝግጁ ሆኖ ቁጭ ብሏል። ትዕግስት እንደምንም ብላ የአእምሮውን ሁኔታ ለማስተካከል ሞክራለች። በዚህ መሀል ግን ትዕግስት በለፋችውንም ጥረት ሚኪ ብሩክም ማስታወስ ችለዋልና ሂሳብ መስራትና ጥሩ ነገር መስራት ችለዋል። በመሀል ግን ብሩክም ይሄ ነገር ካደረገ በኋላ በጣም ስታመሰግነው ነበረ። አቅፋው በነበረ ሰዓት ሚኪ ገጭ ብለዋል። ሚኪ በመጣ ጊዜ ግን በጣም ተናዶ ነበረ። የነዚህ ቅርርብነት በእኔ እንዝላልነት ምክንያት በጣም እየተስተካከለ ነው። የእሱ የሆነውም ነገር እኔ ሳልወስድ በጭራሽ ሚኪ በጭራሽም ብሩክ ትዕግስት ማስታወስ የለበትም ብሏል። ከትዕግስት ጋር በጣም ግጭት ውስጥ ገብተዋል። በጣም ተናዳለች። ለምን ትናደዳለህ? የእሱ ማስታወስ የምንፈልገው አይደለም እንዲህ ብለዋል። ግን ደግሞ ከተከስተ ጋር በመሆን ይሄ ነገር ሲወያዩበት ነበረ። ስለዚህ አሁን እርምጃችን እንጀምር ብሏል። ግን ደግሞ ማባረር እንደሌለብን ብሎ በማሰብ ብሩክም ከቤት እንዲወጣ አድርጎታል። ብሩክ ግን እቤት መሄድ ትቶ የትዕግስትንም ቃል ማጠፍና ልጆቹንም መራቅ አልፈለገም ነበረ።
ግን ደግሞ በሱ ምክንያት የሚጎዳ ሰው ሲያይ በጭራሽ እንደማይችልና ይህንን ካወቀ በኋላ ነው በአንተ ምክንያት ብዙ ህይወት እየተመሰቃቀለ ነውና ስለዚህ ለትዕግስት የምታስብ ከሆነ በማለት ብሩክ ከቤት እንዲወጣ አድርጎታል። የብሩክ ከቤት መውጣት በጣም አስጨንቋትና በመንገድ ስትፈልገው ነበረ። ብሩክን በምትፈልገው ሰዓት ልታገኘው አልቻለችም።